ክም ብዬ ስለምጣው ሪላክስ ያደርገኛል። ጠጣለሁ። ያ መጠጣት ግዴታሽ ነው። ማርያምን እንኳን ደህና ናት። ኧረ ስሟን አትጥሪብኝ በእናትሽ። እዚህ ጋር እኔ መሆኔን ታውቃለች እንዴ? አይ አሁን ስልኳን ይዛ በጣም ተመስጣ ጌም እየጫወተች ነውና ላጥላት መጣች። ኦኬ አይ ድላሽ በቃ አይሻለሁ ከታቾኝ። እሺ ሰማለሁ። ፌስቡክ ላይ ነው ማቃተ ከሳኮ ነው ሀቢባ ቤት ማናት ማሬ? እኔ አንቺን አይደለም አረብ ስሟን በይ አይደለም። እዚህ ኮሜንት እየጻፉልኝ ማን ነው የሚተረክሹ ማሬ? ስሙኝማ ጋይስ ማነው እንትና ቤት ማሪ ማናት? ፌስቡክ ላይ ነው ማቃተ ከሳኮ ነው አቤት የሊያ ጓደኛዋ ከብላ ማን ማሬ? ጎመኔ ምን አርጋ ማሬ? ጎመኔ ምን አርጋ? የድሮ አረብ ሀገር እያለው ጓደኛዬ ሳይሆን ሶሻል ሚዲያ ላይ ቪዲዮን ፖስት አረግላት ነበረ እንደና አረግ ማለት ነው። ምን አርጋ ጋይስ? እኔ በቡታንጭ ምን አርጋ? ስሚኝማ ወይኔ ቢሻለኝ ዛሬ ፏብል። አይቅርብሽ ተይ ማርያምን። ደህና አስቶኝ ነው የሚጥመው። ምን ሎሚ ነው? ሎሚ ማርና ስፕራይት። የኔ ማር እንዳይሆን ብቻ ማርያምን ነው ማርያምን ትያለሽ እንዴ አንቺ? ለምን ማሬ ሲቀመጥ ጥሩ አይደለም እኮ ይበላሻል። አይበላሽም። ቀንሰሽ አስቀምጪልኝ ሳጨርሹ ቢተ በእናትሽ እንዴ። አያችሁት? ሳትወስዱ አሁንም እንደዚህ ትላለች። አንቺ ግን በጣም ነው የምታናድጂው። አንቺ አይደለሽ እንደ እየረሳሽ የመጣሽብኝ? ባለፈው መኪናዬን ሌላ ቦታ ቁሚያት ምናምን ብለሽኝ እኮ እንደዚሁ ነው የመጣሽው እና ነገርሽኝ። ኧረ ዛኒማ መኪናዬ ቁማ ነው ምን አቅርሻ የሆነ ቦታ አውቀሽ እኔ እኮ ሳስበው ራሱ ሁሉ ነገር ያስቀኛል። ግን ያቺን ቀን በቃ ሁሌ አይኔ ላይ ቪዲዮውን ዝም ብያታለሁ። ያቺ ቀን ልዩ ቀን በጣም አይደለ? እናቴ ትሙት በህይወቴ የማረሳቸው ቀረቶች አሉ። ያቺ ቀን ልዩ ቀን ናት። አበደን እኮ በስመ አብ ነው። ግን አሁን ስመጣ ግን መቤቴን ያው ጭራሽን ነው ይዤ ከማስረው። ስሙ ተንቀሳቀሻል። ስንት ሻምፓኝ እንደጠጣን ታውቃላችሁ? ሰባት ነው 6 ነው 7 እንደዛ ሰባት አይደል? ሰባት ማርያምን ግራቭ ጋይስ 7 ሻምፓኝ አሰባችሁ። በጣም ተመችቶን ነበረ የዛን ቀን። ተይኝ እስኪ። አይ ይደገማል። ከተዝናኑ አይቀርም እንደዚህ ነው። ኧረ እንደግማለን። ምን ነካሽ? ከዛ በኋላ ባለፈው ብቻዬን አልወጣሁም እንኳን ነይ ስልሽ መጣሁ ብለሽ እንኳን እየቀረሽብኝ ቀን ቀድሜ ሰከርኩኝ እንጂ ዛይፍ እግዚአብሔር ልምድ እኔ ቪላውንች ሄደን ነበረ። ከዛ እናሹ ምናምን ጂን ነው የምንጠጣው ብለው ጂን እንትን ሲሉ ኧረ እኔ አቅቶኛል ሻምፓኝ ስጡኝ አልኩኝ። ከዛ በጠርሙስ ነው ኧረ ይሁን እግዚአብሔርን ድገርሟቸዋልና ስንት ብርጭቆ ሲባል ለሻምፓኙ 1 ብርጭቆ አልኩኝ። ጣርጋቴ ደንግጠው እሺ አስልሽ ባንቺ ሻምፓኝ ያጠጣጣት በብርጭቆ እኮ በሰከንድ ነው የጨረስኳት። እሺ እኔ ሻምፓኝ የሚጠጡ ሰዎች አይቻሉ። እንዳንቺ ደግሞ ይጠጣል አይም ሻምፓኝ ጌታ ሲጀመር በነጋታው ማያመኝም። እኔ እሱን ጠጥቼ ያው በጣም እንዴ ሰላም አለው ማሪ። አዎ ማይቀር ስሚ አንዴ እኮ ነው ጓደኛዬ ባል ጓደኛዋን ልደቷን ሊያከብርላት ቪላው እንጂ ሄደ። ከዛም በኋላ እኔ አንቺት እኔ ምን ሻምፓኝ ማስወርድልሽ አልኳት። እሺ አረ ምናምን አለች። ችግር የለውም እኔ ነኝ የማስወርደው ስል ምክንያቱም ታጅባ ስትመጣ ዲም ላይቷ ምናምን ወከወት ምን ከፈለግሽ እኮ በጠርሙስ እንትንም ያደርጋሉ። ለምሳሌ ውስኪ ምናምን ምንድን ነበረ? ኖ እኔ ሃፒ በርዝዴይ ብዙ የሻምፓኝ እንደዚህ የሆነ ነገር ሁሉ በእጃቸው ይዘው የሚመጡት ነገር አለ እኮ አብረውላት እየቀወጡት መጡ። ከዛ አመኝ ሁለተኛ አላዘዝኩም የኔ ፍቅር ጎበዝ። መጨረሻው ነው መጨረሻው
ሁለተኛ አዘዝኩኝ። መብራት ምናምን በቀድም ላይ ተቀዱ ሂሳብ ሲመጣ ጥቂን ይኩኝ ወደሽ ከልጂ ጓደኛዬ ትደክማለች ባሏ ከፈለ ኪዳነ እና ታዲያ ማለት ወጣሽ አልሰጠኝ። ስሚ ሞቅታውም አለ በዛ ላይ እኔ መች እንደዚህ መሰለኝና እንዴ ኖርማል እኔ እኮ እንደዚህ አልመሰለኝም። አለቀሰች እሷ ወይኔ ባለ ጉዳረኩ ሲጀመር ውስኪ ወይ ጂን ምናምን ከሆነ ለብዙም ጠጥተሽው አለ ስቲል ይሄ ሻምፓኝ እኮ ሰላቢ ነው እንዴ እንዳለ ብርጭቆ ለነበር ነው በአጠቃላይ ተቀዳ አለቀ። ያ አያድር ምን አይል በዛ ላይ በቃ ይደገም ብዬ ድጋሚ አስደገምኩኝ። ሁለት ሻምፓኝ አወረድኩኝ ነው ግን እመጣለሁ አይደለ ለኢቭ ከሰው ጋር ካልሆንሽ ለሴፕቴምበር ኢቭ ላይ እንወጣለን። ስሚማ ዲዩቲ ፍሪ ይዘሽ ትገቢያለሽ ስመጪ። ለነገሩ አንቺ ዜጋ ነሽ አይደለ? ከዚህም እኮ ዲዩቲ ፍሪ መግዛት ትችያለሽ። የት ዲዩቲ ፍሪ? ስካይላይት። አዎ አይ ግን እኮ በየቀኑ አይቻልም እኮ በገባሽ የሆነ 24 ሰዓት ነው ምናምን ከዛ በኋላ አይፈቀድልሽም። አይ ቲንክ ዜጋ ኮሽ ግን ፓስፖርት ካለሽ ትችያለሽ። ኖ የመጣሽበት ትኬት አይ ቲንክ ከሁለት ቀን በኋላ ገብተሽ መግዛት ምቻ አይመስለኝም። አረ ፓስፖርት ካለሽ ትችያለሽ ማሬ። እንዴ ይቻላል? አዎ ዜጋ እኮ ማለት የሌላ ሀገር ዜጋ ኮንሽ አይ ነው አንደርስታንድ። አዎ ትችያለሽ ማሬ። እሱን አላውቅም ነው ከገባሽ እንደዛ ነው። በፊት ኤርፖርት ውስጥ ገብተሽ መግዛት ምችው ቲኬትሽ 24 ሰዓት ካላለሽ በቲኬትሽ ነው ገብተሽ ገዝተሽ ነው ስትመጪ። ስካይላይት ውስጥ ዜጋ ሆንሽ አላልሽ እኔ ሰው አውቃለሁ እዛ ውስጥ የሚገዛ መቤቴ እኮ ሪከርድ አይ ምን ችግር አለው? እሱ እኮ አስጎብኝ እኮ ምናምን ነገር ነው እና ከውጭ ሀገር ዜጎች ጋር ነው የሚሰራው። ታይ እነዚህ ሌላ ታሪክ አለው እንዴ? እነዚህ ያውቁሻቸው መድሃን ያለን እና በሉ ተዋ። ስሙን አልተናገርኩ ነው ምን አገባኝ። ጣጣ አለብን ለካስ ቀለለልን እንደዚህ ስንት ነገር የኔ ቃል ፓወር አለው እኮ አትቂም እንዴ? ኧረ በስመ አብ ወይ ደግሞ አንቺ ጋር እንዳይለጥፈኝና ታሪኬ ደግሞ ሌላ ታሪክ። ኧረ ማሬ እንደዚህማ እንዳትዪ። ምን አገባኝ ሲጀመር። ስሚኝማ ወይማ አሁን ስትመጪ ይዘሽ ግቢ። ባይሆን ምንድን ነው እሱ ይዤ የምገባው? ሻምፓኝ ነው ይዘሽ ግቢ። ከዛ ሁሌ ይዤ እንደገባው አይደል እንደ እያለቀ እኮ ነው ከዛ የምገዛው። ሁሉ ፍሪጁ ሙሉ የሆነው እሱ ከዛ ነው የምገዛው። ከዛ ከእንትን ምንድን ነበረ ቦሌ ስቶር ከሊካ ከዛ ነው የምገዛው። ግን በፊት ስገባ ይዤ ነው የምገባው። 4 እኮ ምናምን ይዤ ነው የምመጣው። 4 ቤት ውስጥ ለአንድ ቀን አንድ ውስኪ ከዛም ጋር ለቸኮሌት ነው ይዤ የምገባው። ቸኮሌት በጥባጭ በቃ እሺ ጨርሹ አይደል? ይቀበጥ ለምን ትጮይብኛለሽ? ኬኮ ጨዋታና ይሰት እንዴት እንደምትጮህ ትጩሃ። በቀደም ታይወደቀችው እንዴት ሆነች? ወይኔ ስታሳዝን። እዚህ ጋር መጣ ጥቁረቱ እዚህ ጋር። አይ ጥቁረት ሊለቅ ሲል ነው። በጣም ተቆጣለች ማለት ነው። እዚህ ጋር ያለው ማለት ነው ለቆ እዚህ ጋር መጣ። እዚህ ጋር ደምታን ምናምን ነበር። አልደማም አብጦ ነበረ። ያዝናት በበረዶ አሸንላት። ከዛም ግን ለቆ እዚህ ጋር መጣ። እሷም ደግሞ ትጠፋለች። ሳምንት ምናምን ነገር ነው የሚቆየው። ያ አስኪ ኬኮ አስኪ እየለቀቀልሽ አይደለም? ጠቆረ ስታሳዝን። አይ ይለቃል እንደ አንቺ ወዲያው እኮ ብታያት ማለት ነው እንደመጣት ይሄን ያከለው ሙኒቲ ይሄንን አይ ነው እንደዚህ በዛ ቀላት እንግዲህ ያስበሽዋል። በኢየሱስ ስሙን አልገባሽም እንዴ? እኔ ትቀርዬ ኧረ እኔ አንድ ጊዜ ልጄ ብታይ እየሮጠ መጥቶ እንደዚህ ሰያፍ ግድግዳ ላይ በሰያፉ ላጥ አድርጎት ከቀንዱና ከአይኑ እንደዚህ አጠገብ ስንጥቅ አድርጎት ደም ሸፍኖት እኔ ጩኸቴን ብታይ አላይም ብዬ ማለት ነው። ሆስፒታል ሄዶ ይሄ ፕላስተር አለ አይደል መስፊያ የሚመስል 3 ቦታ ነው 2 ቦታ እንደዚህ ያያይዘውለት በስንት ጊዜ እስካሁን ድረስ ምልክቱ አለ።
እኔ ማለት ነው ይኸውልሽ ኬኳ እንደዚህ ለማካበድ ምናምን አይደለም ሙና እኔ ኬኳን ከወለድኳት ቀን ጀምሮ እንደ ልጅ ወድቃብኝ አታውቅ፣ ተሰብራብኝ አታውቅ፣ ተቀይታብኝ አታውቅ፣ አብጣብኝ አታውቅ እስካሁን ድረስ ማለት ነው። በጣም የመጀመሪያ ቀን ነው። እሱንም እኮ ቤት እኮ እያለሁ እኮ ነው ወጥቼ እኔ መኝታ ቤት ነኝ፣ እሷ ሳሎን ናት። ቤት ውስጥ ነው እንደወደቀችው። ታዲያ ጠረጴዛ ላይ ወጣ እኮ ነው እናቴ። ከጠረጴዛ ላይ ውድቅ ጠረጴዛ ላይ ወጣ። ይኸውልሽ እዚህ አለ ዕቃ የሚያመጣልኝ ልጅ እና ከእሱ ጋር ቁጭ ብላለች። እኔ መኝታ ቤት ስልክ እያወራሁ ነው። ቡርቴ በረንዳ ላይ ክሰል እያያያዘች ነው። እኔ ልጁ ደንግጦ ከጠረጴዛው ላይ ወንበሩ ላይ ወድቃ ነው አለኝ፣ ግን አይመስለኝም። ምክንያቱም ወንበሩ እንትን አለው ምንም የሚያሳብጥ ነገር የለውም። ጠረጴዛ ውስጥ ገብታ ከስር ያሉት ጠና ስትል የሚያረጋት እዚህ ላይ እናቴ እና ወዲያው ይሄ እንደዚህ ያክልልሽ እንደዚህ ማለት ነው። ከዛስ በኋላ እሱ ላይክ ብዙም ኧረ ደህና ናት ምንም እኮ አልሆነችም ምናምን ይለኛል። አንቺ እንዲህ በአንቀ ሁሉ ስሜቴ ነው። ከዛ ቡርቴ እኮ ናት። ኧረ እንዲህ ተረጋጊ፣ ኧረ ተረጋጊ ልጅ ተረት እኔ በቃ ቤቱ ጉሮሮ ተዘጋ። የጮሽበት ልጅ ይወድቃሉ እኮ በጣም እኮ ነው የሚወድቁት በልጅነታቸው። ሙኒቲ አይቼ ታለቅማ እንደዚሁ ነው። አዎ ለዛ ነው ልጄ ወይኔ ስል በኢየሱስ ታስፈራ ማለት ነው። ከዛ ያስፈራኝ ደግሞ እብጠቱ ይሄን ያክል ይሄን እንደዚህ በአንዱ ከዛም በበረዶ እንደዛ ሙኜ ግን በበረዶ አንቄ አሸውላት ወዲያው ቀነሰላት። ይሄ በበረዶ ሲይዝላት ማለት ብዳለች በበረዶ ቀነሰላት። ከዛም በኋላ እዚህ ስር መጣ። በቃ ቀይ አይደለች ይሄ እንደዚህ ወዲያው ደም ይጎርሳል፣ ጥቁር ይሆናል። ግን እሱ ይለቃል ወይ ቡርቴስ ጫት ቀይ ልጅ ደግሞ በጣም ከባድ ለቀራርብ ቀይን አውጪኝ አውርጂኝ ልጠጣበት። በረዶ ያጠፋል ወይ? አዎ በረዶ ያጠፋል። በደንብ ነው የሚያጠፋው። ደግሞ ቀይ ልጆች በጣም ነው የሚያሳጡት ታውቃላችሁ። ያ ለዛ ነው። አይ አንተና አትሏቸው። አትደንግጪ ግን እንደዚህ ስትወድቅ ምናምን አትደንግጪ። ሁሉ ሰው ነው የሚታይ። ያንቺ ይወድቃሉ። በጣም ነው የሚወድቁትኝ እኮ በልጅነት ካልወደቀ ደግሞ ልጅ ነው እንደሚባለው መውደቅ አለባቸው ምናምን ገብቶሻል። ምንም አይሆንም ምንም እና አትደንግጪ። እኔ አንዴ እንደዚህ የሆነ ቤት እኔ ማለት ነው እንደዚህ በር ቀረጠፋት። ወይኔ ሙና ማን የዛን ቀን ፌንት በቃ ማለት ይሄ እየታወቀኝ ነፍሴ እንደዚህ እዚህ ጋር አነቀኝ። በቃ ማለት እያወቅሽ የሚተናነቅሽ ነገር የለም ማለት ነው። ይሄ መተንፈስ እስኪያቅተኝ ድረስ በሩ ይሄ የድሮ ፍሬንች ዶር የሚባለው ፍሬንች ዶር በሩን ታውቂዋለሽ? እሱ ነው ጠርዙ ብረት አለው። እያዩዋት ነው ቁጭ ብያለሁ ነው። በሩን እንደዚህ ይዘዋለች፣ እንደዚህ ተገድፈው እንደዚህ በሩን እንደዚህ አድርጋ ተቀምጣለች። ማለች አላየቻትም። በሩን እሷ እንዳትወጣባት ተከትላት እንዳትወጣ ልዘጋው ነው። ወይኔ ጉዴ! በጣም ሳበችው ማለት ነው። ስትስበው የእግዚአብሔር ነገር መድኃኒዓለም እርግጠኛ ሆኜ ነው የምነግርሽ። ወይ እጇ የሆነ ነገር ይሆን ነበረ ወይ ብቻ የሆነ ነገር አፕን ያደርጋል። ብረት ነው ብዬሻለሁ። የፃን ልጅ እጅ ነው። በር አዘጋጓ ደግሞ ልጅቷ በጣም ሳብን ያደረገችው በፖርን የሳበችው። እግዚአብሔር ብቻ ሲጠብቃት እንዲያርጋት ጫፏ ነች ጥፍሯ ጋር ብቻ ነው የነካቻት። ማሬ አይኔ ላይ ያዩዋት ነበር ብዬሻለሁ። ሙሉ ለሙሉ እጇን ገመደቻት ነው ያሉት። አዎ ነፍሴ ወጣ ማለት ቃላቶች ሁሉ አይቼሻለሁ እኮ ባለፈው እኔ ጋ ውሻዬ ስትጮህ እንዴት ነው የወረድሽው? በስመ አብ እሱ ወይኔ ብያለሁ። የዛን ቀን ብር ብለሽ በስመ አብ ጫማ አልጠየቅሽ ምን አልጠየቅሽ ሁላ። ከዛ ስብታይ ደንግጠው ልጅቷን ያባብሉ እኔን ያባብሉ። አረ ልጅቷ ደህና ናት፣ ተረጋጊ። አረ ለልጅ እግዚአብሔር አለው እንዴ ይወድቃሉ። በደንብ ነው የጻኑ ነው ካልጋ ላይ የሚወድቁ አሉ። እሺ ምንም አይሆኑም ሁላ። አይቺ እኮ ስለማላቅ ነው ገብቻል። አይ ነው አሁን ወድቃ አሁን ሌላ ልጅ ብትደግሚ በኬኳ ስላየሽ ምንም አትፈሪ ነው አይደለም። ከተወለደች ጀምሮ እኔ ነኝ ያስኳት ገብቻል። ምንም ነገር አይ ነው ሁለተኛ ብትወልጂ ነው የምልሽ። እሷ በሷ ስለተማርሽ ባሉን አምጪ አትደነግጭም።
እንዴ መውለድሽማ አይቀርም። ዝም በይ አርፈሽ ተቀመጪ። ዜጋው ነው እናመጣለና ታዲያ አንቺ ልጅ ይሄን ታሪክ ካልቀየርሽማ እንዴ እኛን ከዚህ ጋር ካላገባሽ ነውማ ከባድ ነው። ጋይስ ይሙላልን እንግዲህ እንፈልጋለን። ጓደኛዬ ኮሜንት ላይ ብትሳደቡ ምን ብትሉ አያነብ ኖ እንግሊሽ ኖ አማሪክ እያለ በምልክት እንግባባለን እኮ ችግር የለውም። ከእናንተ ጋርና በሌላ አይነት እንትን እኮ የቀረብሽው ዜጋ ማለት እንደዚህ ምንም በቃ በእጅሽ ሁሉ በሳይንስ በደንብ ነው የምትግባቢው። ሌላው ቀር አራት ማሪ እኔ በቋንቋ ካልቻልሽ አትግባቢ። ባልና ሚስት ካሉ አይቀዳሉ ካሉ ምናምን ይቀዳል እያልሽ ማለት ነው። ይብጣና እንዴት ኧረ በደንብ ታዲያ የምር ነፍስያቸው ያግባባቸዋል። ችግር የለውም። ሰደበኝ። ቆይ አንዱ በማርያም ትንሽ ልላጥበት። ቆይ አንዱ ሊያውማ እና በእናትህ ልክ አሁን አንተ ቡኒ ምናምን አሁን አንተ እንዳንተ አይነት ወንድ አሁን በህይወቴ አይደለም በህልሜ ማሰብ አልፈልግም። ነጭ ሸሚዝ አድርገህ መነጽር አድርገህ ፕሮፋይል የምታደርግ ወንድ ይዞ አንተን በጥፊ ጠፍጥፎ መባረር ነበረ። ሳደመጣ እንዴ ስሚ መነጽሩን አድርጎ ሸሚዙን እንደዚህ አድርጎ ለቲክታክ ፎቶ ፕሮፋይል አድርጎ መጥቶ ይሰደባል። አይ ገገማ አይ እና እንዳንተ አይነት ሰው ነው ያው ነገ ቸርች ናችሁ አይደል? ጠዋታ ዛሬ ገሏ ታጥባለች። ጠዋት ቸርቻችን ትቆርባለች። ነገ ቀኗ ነው። ስሚ ማሬ ሳጨርሽ በትንሽ የሆነ በጠርሙስ አለች አይደለ? የሆነ ቅመም ምናምን ታስቀምጭበት በሷ ቀንሽ ነው አስቀምጪልኝ፣ ወይ ቤት ላኪልኝ፣ ወይ በዛ ስታልፊ ድሮፕ አድርጊልኝ። አንቺ ያምሻል። አይ ኖ ሌላ ደግሞ ይመጣል። ችግር የለውም ይቀመጥሽ። አዲስ ማር እኔ ማር ረጅም ጊዜ እኮ ማር ኧረ እኔ ቤቴ ስንትና ስንት ዓመት ማር እኮ ምንም አይሆንም። ግን ለምን እንደ አዲስ ይመጣልሻል። እኛ ግን ነግሬሻለሁ፣ መስከረም ላይ ፈልጋለሁ። ትኩስ ማር ነጭ ማር ነው ፈልገው እኮ ትኩስ ማር ይመጣልሻል። እንደዛ አሳይተሽ ሻሽ የመሰለ ነገር እንዴ አሳይተሽማ አትነፍትኝ። ኧረ በታሪክ አንቺ ወደሽ ያችን ማርማ በላታለሁ። ስሚ አዲስ ዓመትንማ እንዴት እንደምናከብር በ9 ምናምን በ9 መጥቼ 11 ኢቭ አይደለ? ኢቭ ላይ እንወጣለን። በደንብ አድርገን ነው የምንወጣው። ኮንሰርት ምናምን ካለን ችግር የለውም እንሄዳለን። ኮንሰርት ምናምን ካዘጋጁ ሸራተን አይኖራቸው ሸራተን ወይንም ደግሞ እንትን ነው የሚያዘጋጁት ብዙ ጊዜ አይደለም ኮንሰርት ግርግር ያለበት እንደዚህ ያምሻል እንዴ ክላስ ያለው ኧረ እዚህ 2000 ነው ምናምን ቅብጥሴ እንደሚያዘጋጁት አይነት ቆሜ ምናምን ከታምር ነው ቪአይፒ ያላቸው እንጂ ኧረ አይደለም። ለሁሉም ሰው መቀመጫ ያለበት ምንድን ነበር? አንድ ሆቴል አለ አይደለ? ረሳሁትኝ ስሙ። እንትን እዚህ አንድ ጊዜ ተገናኘንበት እኮ እንትን ማሪዮት ሆቴል። እዛ አሪፍ ነው። እዛ እኮ ባለፈው ራሱ እኔ እዛ ሆኜ ኤፍሬም እኮ ሰርቷል። አዎ እዛ ያቀርባሉ እንዴ? ሁሉም ያቀርባሉ። ለበዓል ደግሞ አሉ በደንብ በቃ እዛ አይተን እንሄዳለን። እግዚአብሔር ያድርሰን። አዎ አሁን እንኳን ከመጣው 3 ሳምንት ሆነኝ። አሁን የኬኳ ልደት ደርሶብኛል። እኔ ለራሴ መቼ ነው? አሁን ነው በ19 ምንድን ነው የምታደርጊላት? ወይ መቄዶንያ ወይ ስለ እናት ነው የማከብርላት። እኔ እኮ ቤት አላከብርላት። እሷንም ወስደሽ ምናምን እና እኔ 1 ዓመቷንም 2 ዓመቷንም እንደዛ ነው ካከበርኩት። ኦኬ ትንሽ ከፍ ስትልና ትምህርት ቤት ገብታ